መጥቻለሁ። አንድ መልእክት ይዤ ወደ እናንተ መጥቻለሁ። ይሄ መልእክት ከኔ ጋር አሜን ብላችሁ ተቀበሉ። ሰው የራቋችሁ ሰዎች፣ ጓደኛ የራቋችሁ ሰዎች፣ ዘመድ የራቋችሁ ሰዎች፣ ሁኔታ የራቃችሁ ሰዎች እግዚአብሔር አለ። በእውነት ሰው ቢርቅ፣ ጓደኛ ቢርቅ፣ ወዳጅ ቢርቅ፣ አብሮ ከናንተ ጋር የሚበላ ሰው፣ አብሮ ከናንተ ጋር የሚጠጣ ሰው፣ ማንም ሰው ካጠገባችሁ ቢርቅ እግዚአብሔር ግን አይርቅም። ይሄን እግዚአብሔርን ይዛችሁ ውጡ። ይሄን እግዚአብሔርን ይዛችሁ ግቡ። ይሄን እግዚአብሔርን ይዛችሁ ተጓዙ። በዚህ ምድር ላይ ጓደኛ ቢሆን ለዛሬ ነው፣ አባት ቢሆን ለዛሬ ነው፣ እናት ቢሆን ለዛሬ ነው። ነገር ግን ከናንተ ጋር ለዘላለም የሚኖረው ክርስቶስን ያዙ። ተስፋ በሚያስቆርጥ ሁኔታ ውስጥ ወደፊት ሄዳላችሁ። ግራ በሚያጋባ ሁኔታ ውስጥ፣ በሚያስጨንቅ ሁኔታ ውስጥ፣ ዋጋ በሚያስከፍል ሁኔታ ውስጥ፣ በሚያስለቅስ ሁኔታ ውስጥ ወደፊት ሄዳላችሁ። ይሄ መልእክቴ ነው ዛሬ። ይሄ መልእክት ለብዙ ሰዎች ሼር አድርጉ። እንዲህ የሚል መልእክት በውስጤ ስለፈሰሰን ለእናንተ ማውጀው። በዚህ ቲክቶክ ያላችሁ ሰዎች መጽሐፍ እንዲህ ይላል፣ አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ቢወሰዱ አንፈራም ይላል። በቃ አምላካችን መጠጊያችን ነው። ጓደኛ መጠጊያ አይደለም፣ አባት መጠጊያ አይደለም፣ እናት መጠጊያ አይደለም፣ ዘመድ መጠጊያ አይደለም፣ ማንም ሰው መጠጊያ አይደለም። በቃ መጠጊያ አድርጋችሁ በዚህ ሰዓት የያዛችሁት ጓደኛ ላይ አይናችሁን አንሱ። መጠጊያ ያደረጋችሁት ዘመድ ላይ አይናችሁን አንሱ። መጠጊያ ያደረጋችሁት አባት ላይ አይናችሁን አንሱ። ማንም ላይ አይናችሁን አታደርጉ። አይን በእግዚአብሔር ላይ ይደረጋል። ወደፊት ትሄዳላችሁ። አይናችሁን በእግዚአብሔር ላይ አድርጉ። ነገራችሁ አይበላሽም። መንገዳችሁ ይከፈታል። ህይወታችሁ ይለወጣል። ህይወታችሁ ይቀየራል። እሱ አባት ይሆናል። እሱ ይመግባችኋል። እሱ ያበላችኋል። እሱ ያሻግራችኋል። እሱን መጠጊያ ያደረገ ሰው፣ እሱን የያዘ ሰው ወደፊት ይሄዳል። ማንንም ተስፋ አታደርጉ። ሰው ተስፋ ያደረገ ሰው ወደፊት አይሄድም። ሰው ይረዳኛል፣ ሰው ያግዘኛል፣ ሰው ወደፊት ይመራኛል፣ ሰው ይገልጠኛል ያለ ሰው መቼም ቢሆን ሰው አይሆንም። የእናንተ መንፈሳዊ አባት ሊሆን የሚችለው ክርስቶስ ነው። መንፈሳዊ አባት ሊሆን የሚችለው ክርስቶስ ነው። ማንም ሰው አባት ወይ ጓደኛ ወይ ሊሆን አይችልም። ሊሆን የሚችለው ክርስቶስ ብቻ ነው። ይሄን ክርስቶስን ይዛችሁ ተንቀሳቀሱ። ይሄ ክርስቶስን ይዛችሁ ውጡ። ይሄ ክርስቶስን ይዛችሁ ግቡ። ይሄ ክርስቶስን ይዛችሁ ተጓዙ። መጨረሻችሁ ፈጽሞ አይበላሽም። የእናንተ መጨረሻ በጓደኛ ላይ አይደለም። የእናንተ መጨረሻ በአባት ላይ አይደለም። የእናንተ መጨረሻ በአገልጋይ ላይ አይደለም። የእናንተ መጨረሻ በማንም ላይ አይደለም። የእናንተ መጨረሻ በእግዚአብሔር ላይ ነው። ለዛ ይሄን እግዚአብሔርን ይዛችሁ ውጡ። እሺ፣ ኮሜንት ላይ ደግሞ እኔ እግዚአብሔርን ይዤ ወጣለሁ፣ እኔ በእግዚአብሔር እታመናለሁ ብላችሁ ኮሜንት ላይ ጻፉ። ለብዙ ሰው ሼር አድርጉ፣ ኮፕሊንግ አድርጉ። ተባረኩ። ሻሎም። ላይቭ ላይ ደግሞ መጥቼ አገለግላችኋለሁ። ተባረኩ።